ሰላም እንዴት ናችሁ? ውድና የተከበራችሁ የደሱን በዩቲዩብ ቻናል ቤተሰቦቻችን እንዴት ከረማችሁ? እኛ በጣም ሰላም ነን፣ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ዛሬ ደግሞ በአዲስ ነገር መጥቼላችኋለሁ ማለት ነው። ከዚህ በፊት የኔን የቤት እቃ ሙሉ የቤት እቃዬን የሰራው ወንድማችን ያረጋን ከበደ ከሮቢት ቅርንጫፉን በማስፋት ማለት ነው ወልዲያ መጥቶ ከፍቷል። ስለዚህ ወልዲያ ደግሞ የሰራቸውን እቃዎች ያሳያችኋለሁ። ወንድሞቻችን የቤት እቃ ማዘዝ የምትፈልጉ ማሰራት የምትፈልጉ አልጋ፣ ቁምሳጥን፣ ሶፋ የተለያዩ ሙሉ የምትፈልጉትን ቲቪ ስታንድ የሚያማምሩ እንደዚህ አይነት ቲቪ ስታንድ የሚያማምሩ ቲቪ ስታንዶች አሁን አዲስ የመጡ ናቸው። እነዚህ ያዘጋጅላችኋል ማለት ነው። እቃዎቹን አሳያችኋለሁ። አሁን የተሰሩትን እቃዎች አሳያችኋለሁ። እናንተ ግን የምትፈልጉትን ዲዛይን በቴሌግራም ወይም በዋትሳፕ ትልኩለታላችሁ። አሪፍ አድርጎ በአስተያየት ባለው ዋጋ ይሰራላችኋል። ከሱ ጋር ማገናኛችሁ ነው የሚሆነው። አሁን እቃዎቹን ላሳያችሁ፣ ወደዛው እንሂድ። ውድ ቤተሰቦቻችን ይህ የምትመለከቱት እንግዲህ ቲቪ ስታንድ ነው። ቲቪ ስታንድ ነው፣ ገና አላለቀም። ያው ለማሳያ የወጣ ነው ማለት ነው። እንደምትመለከቱት ከዚህ ቲቪው እዚህ ጋር ይሆናል። ይሄ ቲቪ ስታንድ ነው። በጣም ነው የሚያምረው። ማሰራት ይቻላል። ይቻውን ስንት ናት? ሜትር ከ20 2 ሜትር ከ10 ነው። ከላይ ጠባብ ትመስላለች፣ ከታች ግን ሰፊ ነው። እንትን ነው ኦቫል አላት ከርብ ስላለ ለዛ ነው 60 እስከ 60 ትልቁን ቴሌቪዥን ማለት ይችላል። እስከ ስንት ኢንች ቴሌቪዥን መያዝ ይችላል? 60 ምናምን ኢንች። ሰላም ውድ ቤተሰቦቻችን፣ አሁን የምንገኘው ከያረጋን ከበደ ጋር ነው። እንግዲህ ከባለሙያው ጋር ነው ያለ ነው። ስላሉት ነገሮች ስለሚሰጣቸው አገልግሎት አንዳንድ ነገሮች ይለናል ማለት ነው። ስለዚህ ውድ ቤተሰቦቻችን በራያ ቆቦ ሮቢት ሙሉ ወልዲያ ማሰራት የምትፈልጉ ቤት ከማሰራት የምትፈልጉ ሰዎች በታማኝነት ያደርሳል ማለት ነው። እሺ ያረጋን ከበደ እንዴት ነህ? ሰላም ነው ወይ? አለን። እዚህ በመክፈት ቅርንጫፍ ወደ ወልዲያ ይዘህ ስለመጣ በጣም ደስ ብሎኛል። እንዴት ነው ስራ? እንዴት ነው የምትሰጣቸውን አገልግሎቶች ሙሉን ግለጽላቸው። ስራ ያው እግዚአብሔር የተመሰገነ አሁን ላይ ከነበረው በማስፋፋትም የተሻለ ስራ ለመስራት እዚህ ወልዲያም ተገኝተናል። ደግሞ ሰፋ አድርገን ለመወዳደርም እዛ አብዛኛውን ጊዜ ሮቢት ሰው የሚያዛቸው ተመሳሳይ ስራዎችን ለምን አንድ ያየሁን በዛው ልክ ተደጋጋሚ ሰፋ ያለ ከተማ ስትወጣ ደግሞ የተሻለ ስራ ሲያዝህ ያ ሰውዬ ደግሞ የምትለቃቸውን እያየ የተሻለ ስራ ያሰራል በማለት እሱን ጥሩ ውስጥ በማስገባት እና የተሻሉ ስራዎችን እንሰራለን ለመወዳደርም ወልዲያ ላይ ቅርንጫፍ ጀምረናል። ያው በቅርብ ነው ግን እግዚአብሔር ይመስገን እንደ አሰብኩት አይደለም። ያው የተሻለ ስራዎችን እየሰራን ነው። እነዚህ ቲቪ ስታንዶች አሁን አዲስ ቲቪ ስታንዶች ናቸው። ከዚህም ደግሞ የተሻሉ ቲቪ ስታንዶች አሉ። ሰው ባዘዘን ልክ ለመስራት ዝግጁ ነን። እቅዳችንም ሰፊ ነው። ያው አስተያየት ባለው ዋጋ እንደስከዛ ሲሆን ያው እቃ ጭማሪ አሳይቷል። አሁን ላይ ግን እቃ ጨመረ ብለን ያን ያክል ድፍስ አናደርግም። እኛ በተሻለ ዋጋ ወልዲያም ያላችሁ ቆቦም ያላችሁ እስከ ፈሃራም እስከ ተለያዩ ቦታዎች ይሄን እየሰራ ነው። ዲሊቨሪ እንሰጣለን። እኛ አገልግሎት ተሟላ አገልግሎት ነው ያለን። እነዚህ ሁሉ ለመስራት ጅግቡ ወስነናል። አሁን አልጋ ትሰራለህ፣ ቁም ሳጥን፣ ሶፋ እያሳያቸው ነበር። ከዚህ በፊትም የኔን ስራዎች ሰርተህልኛል አሪፍ አድርገህ። አብዛኛው ምን መሰለህ አሁን ወንድማችን ከኢትዮጵያ ውጭ ሆነው የሚያዙ እህት ወንድሞች አሉ እና እነሱ አሁን በዋነኝነት አንደኛ በቃል መገኘትን ይፈልጋሉ፣ ሁለተኛ የፈለጉት የላኩት ፎቶ ራሱ እንዲሰራላቸው ይፈልጋሉ። ከዛ አንጻርስ እንዴት ነው ያለው አገልግሎት? በስራ ከዚህ በፊት የተለያዩ ስህተቶች ሊኖሩ ይችላሉ። ያው አንዳንዴ አቅርቦቱ ጎዶሎ ሊኖር ይችላል። ባለህበት ስትሰራ ዋነኛ ታሳቢ አድርጌ ወልዲያ ላይ የጀመርኩትኝ ሰፋ አድርጌ አቅሜንም ሰፋ
ቁም ሳጥን፣ ሶፋ፣ አልጋ፣ ኪችን ካቢኔት፣ ቪኤል አለ፣ ኖርማሎች አሉ። ታችኛው ብቻ ሁሉም በየፍላጎታቸው ለመስራት እዚህ የተሟሉ እቃዎች አሉ። የተለያዩ እቃዎች ስላሉ እነሱን ሰፋ አድርጌ ለመስራት ነው። እዚህ በፊት ያሉ ስህተቶችን አርሜ እዚህ መጥቼ ደግሞ ተወዳዳሪ ሆኜ እዚህም ሆነ ሮቢት ያሉትን ስራዎችን የተሻለ እዚህ የማያቸውን ሮቢት ወስጄ እዚህ ከምሰራቸው ስራ አዲስ ማቴሪያሎች ሲመጡ እነሱም በራጭ ወጪም ቢሆን ከበር እያደረኩኝ እንደ ፕሮሞሽን የምሰራቸው አንዳንድ ስራዎች አሉ። እነሱንም ለመስራት ነው። ሮቢት ላይ ብቻ ከሆነ ግን የምናያቸውን ነው የምሰራው። እዚህ ስንመጣ ደግሞ ውድድርም ስለሆነ እዚህ የተሻሉ እቃዎች ሲመጡ እነዛን አዲስ እቃዎች ካዙ ሰዎች ጨምሬ እንደ ፕሮሞሽን እስቲ አንዳንድ ሰዎች ደግሞ ቲፕ ድረስ የሚሰጡ ሰዎች አሉ። ምክንያቱም ባሉት ተደስተው አሁን ይሄ ስራ ምንድነው ሴትዮዋ ልኬላታለሁ ከሞላ ጎደል ሳልጨርስ ነው የላኩላት። እጅግ ደስተኛ ሆናለች። የቱን ነው ያሰራችው? ሳውዲ አረቢያ ነች። አብዛኛውን ከስተመሮች ሳውዲ አረቢያ ነው እና በጣም ደስተኛ እጅግ ደስተኛ ነች ከምገልጸው በላይ ማለት ነው። እኔ ሳልሆን እሷ ከተደረሰች በቂ ነው። ከሰው ማትረፍ ትልቅ ሀብት ስለሆነ ማለት ነው። በእሷ ብዙ ስራ ይመጣል። እሷ ስታሰራ በእሷ ጓደኞች፣ ቤተሰቦች፣ ጓደኞች ብዙ ስራ ስለሚመጣ በጥራት ስራ መስራት እንዳለ ሆኖ ደግሞ ቃል መጠበቅ ደግሞ ትልቁ ነገር ነው ማለት ነው። ቃል መጠበቅ አሁን ላይ ሰዎቹ ባሉት አሁን ላይ ብራንች መክፈት ዋነኛ ትርጉም ዋነኛው እንትኔ እዛ ሮቢት ያለው ጫና ይበዛ ነበር። የባለሙያ ፍሰትም የለም ነበር። አሁን ላይ ግን ያስመጣ እዛም ያለ ነው እዚህም ያለው አንደኛ የስራ ከአንድ ቦታ ከሆነ ስራ ጫና ይኖራል። ብራንች መክፈት ግን ለውድድሩ፣ ለስራ ጥራትም ለፍጥነትም ያቀልልሃል። እነዚህን ሁሉ ተቋቁሜ ለመስራት ነው ወልዲያ ላይ እንድጀምር ያደረገኝ። ያው ባለው ልክ አሁን ላይ አሪፍ ነው። ሴትዮዋም ካሰበችው ጊዜ ቀናት አሳጥሬ ነው። አሁን ላይ ወር ብዬ ልናገር እችላለሁ። በ3 ሳምንት ወይም በ2 ሳምንት የሚያልቁ ስራዎች አሉ። ሙሉ የቤት እቃዎች ደግሞ 2 ወር ካልኩኝ 2 ወር ከምናምን እስከ 2 ወር ድረስ ባሉት ጊዜ ይደርሳል። እነሱ ብቻ ብራቸውን ማዘጋጀት ብቻ ነው የሚጠበቅ። ሶፋዎች አሉ እንደ እንትናቸው ዋጋቸው ይለያያል። ሶፋ ላይ አሁን ደግሞ መናገር የምፈልገው ደስ ሰው ያየውን ነው የሚያዘው። እኛ የታዘዝነውን የማንሰራበት አንዳችን የተሻሉ ሶፋዎችም ካሉ አሁን ይሄ ሶፋ የቀያየርን ያለው ጨርቅ እና ደግሞ ራሳችን እንደዚህ የሚለውን ነገር ቀያይረን ሰርተናል። ግን ሰዎች የተሻሉ የሚባሉ ስራዎችን አምቶ የተሻሉ ፐርፌክት ባለሙያዎች ስላሉ ከኔም ተጨማሪ የተሻሉ ባለሙያዎች አሉ። እነሱ ሁሉ ይዘን ነው የምንሰራው። ማንኛውንም መወዳደርበትን አቅሜ ሙሉ ከዚህ በላይ የተሻሉ ስራዎች እንሰራለን። ዋጋ ሊጨምር ይችላል። አዎ እንደየ ስራቸው ሁሉ ይለያያል። የ70 ሺህ ብር ሶፋ ይኖር ይችላል። የ80 የ110 እስከ 150 ሶፋዎች ይኖራሉ። እነዛ ሁሉም እንዳቅማቸው ማቴሪያሉ ጭማሪም ከስፖንጅም በነገራችን ላይ ደሱ የምነግር ነገር አብዛኛው ጊዜ ብዙ ሶፋዎች ናቸው እንትን ያሉት። እንደኔ አረቢያ መጅልስ ራሱ ቢያዙኝ በጣም ደስተኛ ነኝ። የምሰራቸው ስራዎች ቢታዩ አሁን አረቢያ መጅልስ ስለሚያዝሰው እኔ ሙሉ ከምሰራቸው የማቴሪያልና የተወሰነ ካገኘው በቂ ነው። ለምን እንደ ፕሮሞሽን ማሳየት እፈልጋለሁ ስራዬ። እነዚህ አዳዲስ ቲቪ ስታንዶች አሉ። እነዚህ አሁን ደግሞ ሙሉ አቅም ካላችሁ ከነዛ ምን ከማገኘው ዲስካውንት አድርጌ ማስራት እፈልጋለሁ። ለምን እይታ መታየት እፈልጋለሁ። ስራዬን ሰርቼ የተሻሉ ስራዎችን መስራት እፈልጋለሁ። ከዛ ደግሞ በተጨማሪ እስከ ጥምቀት ባለው ጋር ታይም ለጥምቀት ለበዓል የሚፈልጉ ሰዎች ካሉ የተሻለ ዲስካውንት አድርጌ ስራዎችን እሰራለሁ። ደሱ ነው ከደሱ ቲቪ ነው የመጣ ነው ካሉ ደግሞ ቅናሽ ታደርግላቸዋለህ? አዎ እሱ በሚገባ ነው። እሱ የታወቀ ነገር ነው። ከዚህ በቃ የተሻሉ ስራዎችን በደሱ ምክንያት ብዙ ስራዎችን ሰርቻለሁ። ስለዚህ ቤተሰቦቻችን እንግዲህ ከባለሙያው ይሄን የተወሰነ ካልን ማለት ነው አሪፍ ቁም ሳጥን፣ ሶፋ፣ አልጋ እንደነገርናችሁ አሪፍ ስራዎችን ይሰራል ወንድማችን ያረጋን ከበደ። እንግዲህ በአመኔታው በኩል ደግሞ እንግዲህ ዋስትና በደሱ ቲቪ በኩል መውሰድ ትችላላችሁ። በእኔ በኩልም መታችሁ ወደሱ ላገናኛችሁ እችላለሁኝ። በተረፈ ደግሞ ስልክ ቁጥርህን እስኪ ንገራቸውና አንተ የምትገኝበት ስልክ ቁጥር ራስህ አንተን የሚያገኙበትን ብቻ 0925881091 በዚህ ስልክ ይገኛሉ። ድገምላቸው 0925881091 ቁም ሳጥን ደግሞ አዲስ ቁም ሳጥን በስላይደር ተንሸራተው እነሱን ብታሰሩ ደስ ይለኛል። ሁሌ አሁን በማጠፊያ ኖርማል ማጠፊያ የሚጠቀምን ያለ ነው ሰዎች ደንበኞች የምታዙኝ ማለት ነው። አሁን ደግሞ ተሻሽሎ ስላይደር አለ። በስላይደር የሚሰሩ ስራዎች ስላሉ እነሱንም ብታዙኝ ደስተኛ ነኝ፣ ደስ ይለኛል። ስላይደር የምትለው እዚህ አለ? ስላይደር የለም እዚህ ኖርማል ተንሸራቶች አሉ። ትልክላቸዋለህ? ትልክልኝና አሳያቸዋለሁ።
እና ይህን ይመስላል ቤተሰቦቻችን። እንግዲህ ያላለቁ እነዚህ ያላለቁ ኪችን ካቢኔቶች ናቸው። ኪችን ካቢኔት እንግዲህ ብዙ አይነት ኪችን ካቢኔት ነው ያለው፣ ያላለቀም ገና ያው ጅምር ስለሆነ ባላሳያችሁ ይመረጣል። እና ስራ ቦታው ደግሞ ወልዲያ መድኃኔዓለም ቤተ ክርስቲያን መግቢያው ላይ ነው። ይሄ ነው የወንድማችን ስራ ቦታ መድኃኔዓለም መግቢያው ላይ ነው። መድኃኔዓለም እዚህ ነው ያለው መግቢያው። ስለዚህ እዛ ነው ያለው። አሪፍ አሪፍ ስራዎችን ይሰራል። እዘዙት፣ አበረታቱት። ይህን ቪዲዮ ላይክ፣ ሼር በማድረግ ደግሞ ሶፋ ማሰራት፣ ቤት እቃ ማሰራት የሚፈልጉ ወንድሞቻችን አድርሷቸው፣ ዲስካውንት ያደርግላችኋል። የምትመለከቱት ሶፋ እንግዲህ ይሄም ሳውዲ አረቢያ ነው የሚታዘዘው። አብዛኛው እንደዚህ የምታያቸው ሳውዲ አረቢያ የተሰሩ ትእዛዞች ናቸው። ከዛ አብዛኞቹ ደግሞ እዛ ሆኖ የሚያዙት። ከፈለጋችሁም ደግሞ እህት ወንድም ካላችሁ እነሱን አስይዛችሁ ፎቶውን አስይዛችሁ በአካል መጥተው ስራውን ልጁ የሰራውን ስራ አይተው በዛ ማዘዝ ይችላሉ ማለት ነው። ይህን ይመስላል ቤተሰቦቻችን። ስለነበረን ቆይታ በጣም እናመሰግናለን። ቪዲዮውን ላይክ፣ ሼር በማድረግ ለብዙ ሰው እንዲደርስ አድርጉ። ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ዲስካውንት ይደረግላችኋል። ደሱ ቲዩብ አይተን የመጣ ነው ካላችሁት ደግሞ እንደነገርናችሁ እንግዲህ ቅናሽ ያደርግላችኋል ማለት ነው። እናመሰግናለን። መልካም ቆይታ